ጓደኛ ማቾቹ ተሰብስበው መዋኛ ገንዳ ውስጥ እየተዝናኑ ሳለ በድንገት አንድ ቺምፓንዚ ከገንዳው ዳር ብቅ ይላል። ነገር ግን ይህ ተራ ቺምፓንዚ አይደለም። ገዳይ የሆነ የውሻ ትልቅ የሆነ ቫይረስ ተሸካሚ ነው። ልክ እንዳዩት ሁሉም በፍርሃት ውስጣቸው ተሞላ። ነገር ግን ደስ በሚል ሁኔታ ይህ ቺምፓንዚ ውሃ በጣም ስለሚጠላና ለውሃ ከፍተኛ የሆነ ፍርሃት ስላለበት እዚህ ገንዳ ውስጥ እስካሉ ድረስ እነሱ ላይ ምንም አይነት አደጋ ማድረስ አይችልም። ገንዳውን ዙሪያ እየዞረና ዝም ብሎ ይመለከታቸዋል። ድንገት ታዲያ ኒክ ገንዳው ከገደል አጠገብ እንደሆነ ይረዳና አንድ ከባድ የሆነ ሀሳብ ይመጣለታል። ትንፋሹን በደንብ አድርጎ ሰበሰበና ወደ አውሬው እየዋኘ ሄደ። ከውሃ ውስጥ ወጥቶ ቺምፓንዚውን ገፋው። ወደ ገደሉ ገፍቶ የጣለው መስሎት ደስ ብሎት እያለ ጠንካራ የሆነ እጁን ሲይዘው ተሰማው። መውጣትና መንጠላጠል የቺምፓንዚዎች የተፈጥሮ ችሎታ ስለነበረ ልጁን በአንድ ጊዜ ወደ ገደሉ ሲወረውረው ያን ያክል አቅም አላወጣም ነበር። ቀስ ብሎም ወደ ገንዳው እየተጠጋ በኃይለኛው ይመለከታቸዋል። አሁን ላይ ከዚህ ደም ከተራበ ቺምፓንዚ ጋር እየተፋጠጡ እዚህ ገንዳ ውስጥ ታስረዋል። ወደዚህ ሁሉ ነገር ከመግባታቸው በፊት ታሪኩ የጀመረው ከአንድ ቀን በፊት ነበር። ሉሲ ለክረምት እረፍት ወደ ህዋይ ወደ ቤቷ እየተመለሰች ነው። አብራም፣ ቤስት ፍሬንዷ ኬት እንዲሁም ደግሞ የነሱ ጓደኛ የነበረው ኒክ ነበረ። ሉሲ ጠብቃ የነበረው በጣም ሰላማዊና እነሱ ብቻቸውን ሆነው የሚያሳልፉት ጊዜ ነበር። ነገር ግን ኬት እሷን ሳትጠይቃት ሌላ ሰው ወደ ግሩፑ ጨምራ ነበር። ሉሲ በተጨመረችው አዲሷ ሀና የምትባል ጓደኛቸው ብዙም ደስተኛ ባትሆንም ነገር ግን ፈገግ ለማለትና ደስተኛ ለማስመሰል ራሷን እየሞከረች ሰላም ትላታለች። እዛውም አይሮፕላን ውስጥ ድሪውና ብራድ የሚባሉ ሁለት ወንዶችን ይተዋወቃሉ። ሉሲ ሁለቱን ጓደኞቿን ይዛ ወደ ቤተሰቦቿ የሆነው ቤት ትወስዳቸዋለች። ቤታቸው ከገደል በላይ የተገነባና ገለልተኛ የሆነ ትልቅ ቤት ነበር። ከቤቱ ጀርባ ከገደሉ ጫፍ ላይ ያለ ደግሞ በአደገኛ ሁኔታ የተገነባ መዋኛ ገንዳ አለ። በዛ ምሽት ሀና አየር ለመቀበል ወደ በረንዳው ከወጣች በኋላ መልሳ ወደ ገንዳው ሄደች። መብራቱን አብርታ በእጇ ውሃውን እየነካካች እውነተኛ እረፍት ማለት ይሄ ነው ስትል በውስጡ አሰበች። ነገር ግን ዞር ስትል ባልጠበቀችው ሁኔታ ከኋላዋ ቺምፓንዚ ተቀምጦ ስትመለከት ቆሌዋ ይገፈፋል። የቺምፓንዚው ስም ቤን ሲሆን ሉሲ በጣም የምትወደው እንስሳዋ ነው። ነገር ግን እዛ ቤት ውስጥ ይሄ ቤን ከእንስሳ በላይ እንደ ቤተሰብ ነበር የሚያዩት። በጣም አስተዋይ ስለነበረ የሉሲ እናት ቋንቋ ታሰለጥነው ነበር። በታብሌትም አማካኝነት ከቤተሰቦቹ ጋር መግባባት ይችላል። ነገር ግን ዛሬ ቤን ላይ ለየት ያለ እንግዳ ነገር ተፈጥሯል። ፊቱ ላይ በሚነበብ ትልቅ በሆነ ፍርሃት ጸጥ ብሎ የመዋኛው ገንዳ ውሃ ላይ ያፈጣል። ሀና ደጋግማ ስሙን ከጠራችው በኋላ በመጨረሻም ጭንቅላቱን ቀና ያደርገዋል። ቀስ አድርጎ እጁን ከዘረጋላት በኋላ እሷም ልትጨብጠው እጇን ስትዘረጋለት ነገር ግን በመጨበጥ ፋንታ እጇን በኃይለኛው አድርጎ ይዛታል። ጣቱ በጣም በሚያስፈራ ሁኔታ ጠንካራ ነበር። በዛች ቅጽበት የሆነ የፊሽካ ድምጽ በሚሰማበት ጊዜ ቤን ቶሎ ብሎ የልጅቷን እጅ ይለቅና ዘሎ ወደ ኋላ ይሄዳል። የመጣው የሉሲ አባት ሲሆን ጆሮ መስማት አይችልም። ስልኩንም በማውጣት የሚፈልገውን ነገር ከጻፈ በኋላ ለሃና ያሳያታል። አዲስ ሰው ሲያይ በጣም ደስተኛ ከመሆኑ የተነሳ ነው እንደዚህ አይነት ባህሪ የሚያሳየው። እሷም ይህንን ካነበበች በኋላ ብዙም ባታምነውም ነገር ግን እየሳቀች እሺ ትለዋለች። አባትየውም አሁን ላይ የመተኛ ጊዜያችን ደርሷል በማለት በምልክት ካሳያት በኋላ ከዛ ቦታ ጦጣውን ይዞት ይሄዳል። አደምም ቤን ወደሚተኛበት ቦታው ከወሰደው በኋላ ወደ መሬት በሚመለከትበት ጊዜ ግን የሞተ የማንጉዝ ሬሳ ያገኛል። ቤን እንደገደለው ቢገባውም በምልክት ቋንቋ አሁንም ቢሆን ከጎረቤቶች ጋር መጣላት አላቆምክም ማለት ነው እያለ ቀለደ። ነገር ግን ቤን ምንም አይነት ፈገግታ አላሳየውም። ወደ እሱም ጠጋ ብሎ ሰውነቱን ቼክ ሲያደርገው የሆነ የቆሰልና ፍሬሽ የሆነ ደም ሰውነቱ ላይ ያገኘ። አይዞህ እያለ የቤንን አናት አሻሸለትና በሩን በጋን ቆልፎበት ሄደ። በቀጣይ ቀን ሉሲ ከጓደኛዋ ጋር ሆነው ቁርስ እየበሉ እያለ የቺምፓንዚው ክፍል ውስጥ ያገኘውን ነገር በፌስታል አድርጎ ጠረጴዛው ላይ ያወረውርላቸውና የተፈጠረውን ነገር ይነግራቸዋል። ሉሲም ይሄ ምንድነው ስትል ስትጠይቀው አባትየው ይሄ ማንጉስ ቤን የሚተኛበት ክፍል ውስጥ ገብቶ ነበር፣ ነገር ግን ቤን ማንነቱን አሳየው በማለት እየቀለደ ይነግራቸዋል። ነገር ግን እሱም ቢሆን ቤን ላይ አሁን እንግዳ የሆኑ ባህሪያቶችን እያየ ስለሆነ ፐርሰናል የሆነውን ዶክተሩን ጠርቼለታለሁ፣ ይመጣና ቼክ አድርጎ ትንሽ የሆኑ መድኃኒቶችንም ሰጥቶት ይሄዳል በማለት ይነግራቸዋል። አደም መጽሐፍ ጸሐፊ ስለሆነ የመጽሐፍ ምረቃ ፕሮግራም አለብኝ በማለት ነግሯቸው ይሄዳል። ቤት የነበሩት ልጆች ደግሞ የመዋኛ ገንዳ ውስጥ ገብተው መዝናናት ጀመሩ። እነሱ እዛ ውስጥ እየተዝናኑ ታዲያ ዶክተሩ ቤታቸው ላይ ደርሶ ስለነበረ ቤንም የተኛበትን ክፍል ከፍቶ ወደ ውስጥ ይገባል። ዶክተሩ ለረጅም ጊዜ ቤንን ሲከታተለውና ሲያክመው ስለነበረ አሁን ላይ ጓደኛሞች ናቸው ማለት ይቻላል። ነገር ግን አሁን ላይ ቤን ጨለማ የሆነ ጥላ ስር ተደብቋል። ቤንን ለማረጋጋት አንድ መርፌ ከተወጋ ይበቃዋል። ዶክተሩም ስሪንጁን በማንሳት እያስተካከለው እያለ ነገር ግን ዞር ሲል ቤን በቦታው አልነበረም። ቤን የሚወደውን አሻንጉሊት ያነሳና ና ወደዚህ እያለ ቤንን ለማታለል ሲሞክር ቤንም ቀስ አድርጎ አሻንጉሊቱን ለመቀበል እጁን ከዘረጋ በኋላ ነገር ግን አሻንጉሊቱን በመውሰድ ፋንታ በኃይለኛው የሰውየውን እጅ ይዘዋል። ተደብቆበት ወደ ነበረውም ጨለማ ዶክተሩን በኃይለኛው ፍጥነት ወደ ውስጥ ስቦ ያስገባዋል። ጊዜም ሳያባክን በአሰቃቂ ሁኔታ
ሁኔታ ሰውየውን እዛ ውስጥ ይገለዋል። በሌላ በኩል ኬዲ ስልኳን እየተመለከተች ተመስጣ እየተራመደች እያለ ከኋላዋ ድምጽ ይሰማታል። ልክ ዞር ስትል ቤን የሚወደው አሻንጉሊት ጠረጴዛ ላይ ተቀምጦ ትመለከተዋለች። ተራምዳ አሻንጉሊቱን ታነሳውና ቤን ድብብቆሽ መጫወት ፈልጎ ነበር ይመስላት። ወዲያው ቤንን ከኋላዋ አገኘችው። ነገር ግን ፊቱን ስትመለከተው በጣም አስፈሪና አእምሮን የሳተ ይመስል ነበር። ውስጧን ልክ ያልሆነ ነገር ሊፈጠር እንደሆነ ስለገባት በኃይለኛው እየጮኸች ከዛ ቦታ ዞር ትላለች። ከመስታወት ጀርባ ሆና ስትመለከተው እሱም በኃይለኛ ሁኔታ ሲያፈጥባት ጮክ ብላ ጓደኞቿን እንዲመጡላት ትጠራቸዋለች። ከመስታወቱ ጀርባ የቤን ፊት በጣም የሚያስፈራ ሆኖ ነበር። ጓደኛዋ ታዲያ በቦታው ስትደርስ ቤን ከነበረበት ቦታ ጠፍቶ ነበር። ኬት በጣም በፍርሃት ቤን በጣም ተቀይሯል፣ እንደ እብድ ነው አክት እያደረገ ያለው ስትል ትነግራታለች። ሉሲ መጀመሪያ ላይ አላመነቻትም ነበር። ነገር ግን አሻንጉሊቱን ስታነሳውና ሰውነቱ በደም ተጨማልቆ ስታየው እሷም ውስጧን መጥፎ የሆነ ስሜት ይሰማት ጀመር። በድንገት ከሌላ ክፍል ሀና በኃይለኛው ስትጮህ ተሰማቸው። ጩኸቱን ወደ ሰሙበት ቦታ በፍጥነት ሲያቀኑ ቤን ከገንዳው አጠገብ የነበሩ ከሁለቱ ጓደኞቻቸው ጋር እየታገለ ነበር። ሉሲ ጮክ ብላ የቤንን ስም ተጣራች። ቤንም አንገቱን ድፍት አድርጎ ደረቱን ይደበድብ ጀመር። ሉሲ ዝቅ ብላ ምን ተፈጥሮ ነው ቆይ ብላ ስትጠይቀው ኒክ ደግሞ ነገሮች በጣም ወደ መጥፎ ነገሮች ሊቀየሩ እንደሆነ እየተሰማኝ ነው፣ ስለዚህ የሆነ ገመድ አምጥቶ ቤንን ለማሰር ይወስናል። ቀስ ብሎና ተጠንቅቆ የሆነ ቦክስ እየከፈተ እያለ ሳያስበው ኃይለኛ የሆነ ሙዚቃ ይከፈታል። በድንገተኛ የተከፈተው ሙዚቃ ታዲያ ቤንን በኃይለኛው ያስደነግጠዋል። ኒክ በዚህ ጊዜ በጣም ይደነግጥና የተከፈተው ሙዚቃ ለማስቆም ቢሞክርም ስላልቻለ ጸጥ ብሎ ወደፊት ይወረውረዋል። አሁን ላይ ሙዚቃው አቁሟል። ኒክም ወደ ገመድ ፍለጋው ተመለሰ። የሉክን አንገት ለመያዝ ያመቸኛል በሚለው መጠን ከፈት አድርጎ ገመዱን አሰረ። ሉሲም ድምጿን ቀንሳ በደንብ አድርጋ ሉክን አዋራችውና በመጨረሻም ሰውነቱ ቀስ እያለ እየተረጋጋ ፊቱም እየተፈታ ይመጣና ቀስ ብሎ ወደ እሷ ተጠግቶ ያቅፋታል። ኒክ የሰጣትንም ገመድ ትቀበልና አንገቱ ላይ ቀስ አድርጋ ታስገባለታለች። ነገር ግን ይሄ ሉክን በጣም ያበሳጨዋል። እንደ እብድ ጮህና ይንፈራገጥ ጀመር። ልጆቹ በዚህ ጊዜ ምንም ነገር ማድረግ እንችላለን ብለው ባላሰቡበት ጊዜ የሉሲ እህት ትመጣለች። እያደረጋችሁት ያላችሁት ነገር እኮ ምንም እየሰራ አይደለም፣ ወይ ዶክተሩን ወይ አባታችንን ደውለን መጥራት አለብን ስትል ነገረቻቸው። ሀናም በጣም በመናደድ ቆይ እዚህ ቤት ሽጉጥ የለም እንዴ? ይህንን በሽተኛ የሆነ እንስሳ የምንገላገልበት። ይህንን ስትሰማ ሉሲ በጣም ትበሳጭና እንዴት እንደዚህ ትያለሽ ብላ ሀና ላይ ትጮህባታለች። ኬት በዚህ ጊዜ ስልኳን አንስታ ለዶክተሩ ስትደውል ነገር ግን በሚያስደነግጥ ሁኔታ የዶክተሩ ስልክ ከአቅራቢያ ቦታ ሲጮህ ተሰማቸው። በዚህም ጊዜ ዶክተሩ እነሱ ሳያውቁት እዚህ መጥቶ እንደነበርና ነገሩ እንደጠበቁት ቀላል የሆነ ነገር እንዳልሆነ ገባቸው። ወዲያው ቤን ይመጣና የሉሲን እህት መሬት ላይ ይጥላታል። እግሯንም በጥርሱ በኃይለኛው ቦጨቀላት። ግሩፖቹ የቤንን ጭንቅላት በመያዝ እየጎተቱ ከልጅቷ እግር ሊያስለቅቁት ቢሞክሩ ነገር ግን ታፋውን ቦጭቆ አወጣላት። ሀና ቶሎ ብላ በአቅራቢያ ያለ ማምለጫ ባይኗ ከፈለገች በኋላ ልክ ከፊት በር ሲታያት ወደዛ መሮጥ ጀመረች። ነገር ግን ቤን በፍጥነት ነበር መንገዷን የዘጋባት። ልክ ይህንን ሲያይ ኒክ ጮክ ብሎ ሁላችሁም ዘላችሁ ወደ ገንዳው ግቡ ሲል ተናገረ። ሁሉም ሳያስቡበትና በፍጥነት ዘለው ስለገቡ ገንዳ ውስጥ የተወሰነ ውሃ ወደ ሰውነታቸው ገባ። የኤረን እግር በከፍተኛ ሁኔታ እየደማ ስለነበር አሁን ላይ ውሃ ውስጥ ከባድ በሚባል ስቃይ ውስጥ ነው ያለችው። ኒክ ቶሎ ብሎ ቲሸርቱን ያወጣና ይኸው ቁስሏን በዚህ ሰሩላት ሲል ይሰጣቸዋል። በዚህም ጊዜ ሀና ቤን የውሃ ፎቢያ ያለበት ማለት ነው ስትል ተናገረች። ኤረንን ደግሞ ስለነከሳት ቶሎ ብላ ካልታከመች እሱ ውስጥ የነበረው ቫይረስ ወደ እሷ ገብቶ እሷንም አፌክት ማድረጉ አይቀርም በማለት ነገረቻቸው። ፊልሙ ሲጀምር እንዳየነው ታዲያ አሁን ላይ ኒክ ከሞተ በኋላ የተቀሩት በሙሉ አሁን ላይ የነሱ ሞት እስከሚደርስ ድረስ የውሃ ገንዳ ውስጥ ሆነው እየጠበቁ ነው። በጣም ብዙ ሰዓታቶች አለፉ። ስልካቸውን ደግሞ ስላልያዙ እዚህ ገንዳ ውስጥ ለምን ያክል ጊዜ እንደቆዩ ራሱ አያውቁም። ቤንም ቢሆን ከዛ ገንዳ አጠገብ ዞር ማለት ሀሳብ ያለው አይመስልም። ሉሲ ዙሪያዋን ከተመለከተች በኋላ በዚህ ሁኔታ እዚህ ገንዳ ውስጥ ከዚህ በላይ መቆየት አንችልም፣ እህቴ ስትሞት ማየት አልችልም ካለቻቸው በኋላ ቀስ ብላ ወደ ገንዳው ጥግ ትሄዳለች። ቤንን በደንብ አድርጋ ካየችው በኋላ ቀስ ብላ ከገንዳው ስትወጣ እሱም አንድ ያያትና አይኑን ወደ ሌላ ቦታ ያደርገዋል። በዳዴ ምንም አይነት ድምጽ ላለማውጣት እየሞከረች ከሄደች በኋላ አንድ የውሃ መንሳፈፊያ ለጓደኞቿ ትሰጣቸዋለች። አሁን ላይ ኤረን መንሳፈፊያው ላይ ተኝታ ቁስሏን ውሃ ከዚህ በላይ እንዳይነካው ማድረግ ትችላለች። ሉሲም አሁን ላይ ቻንሷን ካየች በኋላ ከትንሽ እርምጃ በኋላ ያለውን ስልክ ለማምጣት ቀስ ብላ ወደ ስልኩ ታመራ ጀመር። ወደ ስልኩ ከቀረበች በኋላ ልክ ልታነሳው ስትል በስልኩ ተደውሎበት ኃይለኛ የሆነ የስልክ ጥሪ ማሰማት ጀመረ። ይህን ቤን በጣም ይበሳጭና መሬቱን በእጁ መደብደብ ይጀምራል። ይህንን ስታይ ኬትም ከገንዳ ውስጥ ትወጣና በኃይለኛው እየጮኸች ቤንን ለማዘናጋት መሞከር ጀመረች። ቤንም እሷን አታክ ለማድረግ ወደ እሷ ሲጠጋ ዘላ ወደ ገንዳው ትገባለች። በዚህም ጊዜ ሉሲ አጋጣሚውን በመጠቀም መሬት ላይ ያለውን ስልክ ታነሳና በፍጥነት ቤን ሳይነካት
ውሃ ውስጥ ትገባለች። ነገር ግን የስልኩ ስክሪን በጣም ተሰባብሮ ስለነበር ስልኩን ቢነኩትም ነገር ግን አልሰማ አላቸው። ያለማቋረጥ ሞክረው ከዚህ በፊት ሲያናግራቸው የነበሩትን ኮል ኮኔክት ለማድረግ ቻሉ። ልጆቹም አይሮፕላን ውስጥ እያሉ የተዋወቋቸው 2 ወንዶች ነበሩ። ኬት ችግር ውስጥ ነን እባካችሁ ድረሱልኝ እያለች እርዳታቸውን ስትጠይቃቸው ፕራንክ ነበር የመሰላቸው። ሀና ትናደድና ስልኩን ወስዳ እየጮኸችባቸው እያለ ባላሰበችው መልኩ ከላይ ቤን ጸጉሯን ይዞ ወደ ላይ ይጎትታታል። ጸጉሯን በኃይለኛ ስለነበር ሲጎትት የነበረው ከቅሏ ጋር ይላቀቅ ጀመር። ራሷን ለማዳን እንደምንም ብላ ሰውነቷን ሙሉ ለሙሉ ውሃ ውስጥ ከተተች። በዚህ ሁኔታ ስልኩም ውሃ ውስጥ ገብቶ ስለነበር ሙሉ ለሙሉ ይዘጋል። ሙሉ ለሙሉ ተስፋ እየቆረጡ እያለ ከቤን ታብሌት የሆነ ድምጽ ሲወጣ ተሰማቸው። ታብሌቱ ሞት ሞት እያለ ሞት የሚለውን ቃል ብቻ ይደጋግማል። ሉሲን በዚህ ጊዜ ፊት ለፊታቸው ቁጭ ብሎ እየተመለከታቸው ያለው ቺምፓንዚ ከዚህ በኋላ ቤን እንዳልሆነ ገባት። በሌላ በኩል የአደም የመጽሐፍ ምረቃ ፕሮግራም በአሪፍ ሁኔታ እየሄደለት ነበር። አድናቂዎቹ መጽሐፉን ይዘው ተሰልፈው እስኪፈርምላቸው ድረስ እየጠበቁ ነው። ወዲያው በስልኩ ቴክስት ይገባለታል። ማታ ላይ ቤን ገሎት የነበረው ማንጉስ ሬሳውን ለምርመራ ልኮት ነበር። የምርመራ ውጤቱም የእብድ ውሻ በሽታ እንዳለበት እንደሚያሳይ ነበር። ያለበት አካባቢ ከእንደዚህ አይነት በሽታ ፍሬ አይደል እንዴ ብሎ ሲጠይቃቸው እነሱም ምርመራውን በደንብ አድርገው እንዳደረጉትና ውጤቱም 100% ትክክለኛ እንደሆነ እርግጠኛ እንደሆኑ ነገሩት። ቶሎ ብሎ አመሰግናለሁ ብሎ ቴክስቱን ከመለሰ በኋላ በፍጥነት ለልጆቹ ደወለላቸው። ነገር ግን ሁለቱም ስልካቸውን አያነሱም። ገንዳ ውስጥ እያሉ ትንሽ እንቅልፍ ወስዷቸው የነበረ ቢሆንም ነቅተው ዙሪያቸውን ሲመለከቱ ግን ቤንን በአቅራቢያቸው ሊያዩት አልቻሉም። እዚህ ገንዳ ውስጥ ሆኖ ለምን ያክል ሰዓት እንደተኛው አያውቁም። ኤረን አሁን ላይ እዚህ ገንዳ ውስጥ መቆየት እያቃታትና ህመሟም ደግሞ እየጨመረባት መጥቷል። በቶሎ ሕክምና ማታገኝ ከሆነ እዚህ ገንዳ ውስጥ መሞቷ ነው። ሉሲ በመጨረሻ ራሷን ታደፋፍርና ከገንዳው ትወጣለች። ቀስ ብላ ወደ በሩ እየተጠጋች እያለ ኬት ለብቻሽ እንድትሄጂ አልፈልግም፣ አብሬሽ መጥቻለሁ ትላታለች። ለብቻ ከመሆን 2 ብንሆን ይሻላል ብለው ስላሰቡ አንድ ላይ ሆነው በቀስታ ወደ ላይ ይሰቀላሉ። እስካሁንም ቢሆን ቤኔት እንዳለ አላወቁም። ነገር ግን አንድ ጊዜ የማይታየን ነገር መፍራት በጣም አደገኛ ነው። በየትኛው ሰዓት መጥቶ አታክ ሊያደርጋቸው እንደሚችል ምንም አይነት አይዲያው የላቸውም። ቀስ አድርገው የመስታወቱን ሻተር ከከፈቱት በኋላ ወደ ሊቪንግ ሩም ይገባሉ። ፊት ለፊታቸው ቻርጅ ላይ ተሰክቶ የነበረ ስልክ ስላገኙ ሉሲ ቶሎ ብላ ወደ ስልኩ ስታመራ ሳታስበው መሬት ላይ የነበረውን ሪሞት ትረግጠውና ቲቪው በኃይለኛው ተከፍቶ ለጉድ መጮህ ይጀምራል። ጥላ ውስጥ ተደብቆ ተኝቶ የነበረው ቤን ታዲያ በጩኸቱ ምክንያት ብንን ብሎ ይነሳል። ምንም ጊዜ ሳያቃጥሉ ከፊት ለፊት ያገኙት ልብስ መልበሻ ውስጥ ይገባሉ። መልበሻውም ቀዳዳ የሆነ ክፍተት ስለነበረው በሱ ቤን እንደ እብድ እየዘለልና ከፊት ለፊቱ ያገኛቸውን ነገሮች በሙሉ እያተረማመሰ ይመለከቱታል። የሆነ ነገር በኃይል በሚጥልበት ጊዜ ይደነግጡና ልክ ወደ ኋላ ሲጠጉ ሳያስቡት የሆነ ነገር ይጥላሉ። ድምፁንም የሰማው ቤን በጣም በመበሳጨት ቀስ ብሎ ወደ ክሎዜቱ ሲጠጋ ወደ ትንሽዬ መደበቂያ ቦታ ራሳቸውን ልጥፍ አድርገው ንፋሻቸውን ይዘው ጸጥ አሉ። ቤን የክሎዜቱን መዝጊያ ጣቱን ብቻ በመጠቀም ድምጥማጡን አወጣው። ነገር ግን ጥጋቸውን በስነ ስርዓት ይዘውና ያለምንም መንቀሳቀስ ምንም አይነት ድምጽ እያስወጡ ስላልነበረ በአይኑ ፈልጎ ያጣቸውና ከዛ ቦታ ዘወር ይላል። ከትንሽ ቆይታ በኋላ ስልኩ ወደ ነበረበት ቦታ ሉሲ ሄዳ ስልኩን ካነሳችው በኋላ የሆነ ድምጽ ይሰማትና ልክ ዞር ስትል ከላይ ቤን እያፈጠጠባት ነበር። ዘሎ ላይዋ ላይ ይወጣባትና ይደበድባት ጀመር። ኬት ቶሎ ብላ ከተደበቀችበት ወጥታ ሉሲ ላይ ያለውን ቤን አንስታ ተወረውረውና ሉሲን ይዛ ከዛ ቦታ በፍጥነት ይሄዱ ጀመር። ሊቪንግ ሩም ውስጥ ገብተው በራቸውን ልክ እንደዘጉት ቤን ዝም ብሎ በመስታወቱ ቁሞ ያፈጥባቸዋል። ለትንሽ ያዘነ መስሏቸው ነበር። አሁን ላይ እነሱ አጠገብ መድረስ ስለማይችል ተስፋውን ቆርጦ ወደ ሌላ አቅጣጫ ይሄዳል። ወዲያው ግን በኃይል እየዘለለ መሬቱን ይደበድበው ጀመር። ሉሲ ነገሮች እስካሁን ከተፈጠሩት በላይ እንደተናደደና ሊመጣላቸው እንደሆነ ገብቷታል። እየሮጠ በመምጣት በጭንቅላቱ መስታወቱን ይሰብረውና እነሱን ማሳደድ ይጀምራል። ኬት በጣም ፈርታና ደንግጣ ስለነበር እንዴት መሮጥ እንዳለባት ይጠፋትና ደረጃው ላይ ወድቃ ወደታች መንከባለል ትጀምራለች። ምንም ጊዜ ሳያባክን ወፍራም የሆነ ድንጋይ አምጥቶ እስከምትሞት ድረስ ጭንቅላቷን እየቀጠቀጠ በመጨረሻም መንቀሳቀስ ስታቆም አላማውን ሉሲ ላይ ያደርጋል። እሷም ለህይወቷ እየሮጠች እያለ በኃይለኛው ጀርባዋን ይመታትና መሬት ላይ ይጥላታል። ሀና ይህንን ውሃ ውስጥ ሆና ስትመለከት በፍጥነት ከገንዳው ትወጣለች። መሬት ላይ የነበረውን ገመድ አንስታ በፍጥነት ጭንቅላቱ ላይ ታደርገዋለች። በቻለችው አቅም በሙሉ ተጠቅማ ስትጎትተው የሉሲን አንገት ሙሉ ለሙሉ ጎርሶ ለመጨረስ እየከለከለው ያለው እሱ ገመድ ብቻ ነበር። በዚህ ምክንያት ብስጭት ይልና ፊቱን አዙሮ ወደ ሀና ሲመጣ እየሮጠች ዘላ ገንዳ ውስጥ ትገባለች። ሉሲም ይህንን አጋጣሚ በመጠቀም ዘላ እሷም ወደ ገንዳ ውስጥ ትገባለች። ታዲያ አሁን ላይ ሁለቱም አላማቸው አድርገው የያዙት ገመዱን እየጎተቱ ቤንን ውሃ ውስጥ አስገብቶ መግደል ነበር። እግራቸውን የፑሉ ግድግዳ ላይ አድርገው ባላቸው አቅም በሙሉ ለሁለት እየጎተቱት እሱም ደግሞ ውሃ ውስጥ ከመግባት ካለው በጣም ከፍተኛ የሆነ ፍርሃት የተነሳ ባለው አቅም በሙሉ ውሃ ውስጥ ላለመግባት ይታገላቸዋል። ነገር ግን እሱ ነበር ኃይለኛው። በመጨረሻም እንደምንም ብሎ ገመዱን ከእጃቸው የመነጥፋቸውና ብስጭት እያለ ከአንገቱ ላይ አውልቆት መሬት
መሬት ላይ ይጥለዋል። ከብዙ ቆይታዎች በኋላ ቅድም በቪዲዮ ኮል ደውሎላቸው የነበሩት ሁለት ወንድ ጓደኞቻቸው ወደ ቤቱ ይመጣሉ። ወደ ቤት ገብተው የሴቶቹን ስም ሲጠሩ ነገር ግን ማንንም ሰው ሊያገኙ አልቻሉም። በየክፍሉ እየገቡ ቼክ እያደረጉ እያለ ክፍሎቹ በሙሉ ተመሰቃቅለውና በጣም ብዙ መስታወቶችም ተሰባብረው ስለነበረ ምንድነው እያሉ ግራ ይጋቡ ጀመር። ድሩ ወደ ሉሲ መኝታ ቤት ይገባና እዛ ተደብቃ መስሎት ሊያስደነግጣት ቢሞክርም ነገር ግን እዛ ማንም አልነበረም። በምትኩ ቀስ ብሎ ቤን ሰርፕራይዝ ያደርገዋል። ያለምንም ማመንታት ድሩውን አልጋ ላይ በጀርባው ካስተኛው በኋላ አገጩንና ጥርሱን ይዞ ወደ ታች ይጎትትለታል። ምንም ያክል ጩኸት በስቃይ ቢያወጣም ነገር ግን ቤን ምንም ሊራራለት አልቻለምና ጥርሱን እስከ መንጋጋው ገንጥሎ ያወጣለታል። ጩኸቱን ብራድ ቢሰማም ችላ በማለት ዝም ብሎ እየተራመደ ሴቶቹ መዋኛ ገንዳ ውስጥ እየተንሳፈፉ ሲመለከታቸው ደስ ይለውና ጓደኛውን አገኘዋቸው ገንዳ ውስጥ ናቸው ና ቶሎ እያለ ይጠራዋል። ጩኸቱ ገንዳ ውስጥ ተኝተው የነበሩ ሴቶችን ቀሰቀሳቸው። ሉሲ ጸጥ በል ምንም አይነት ጩኸት አታውጣ እያለች ለማስጠንቀቅ ብትሞክርም ነገር ግን በቀጣይ ሰከንድ ቤን ከጀርባው ተከሰተ። ወደ መሬት ሲመለከት በጣም የሚያስደነግጥ ነገር ታየው። ቀስ አድርጎ አንስቶ ሲመለከተው አጥንት ነበር። ውስጡን የፍርሃትና የግራ መጋባት ስሜት እየተሰማው ቤን ገፍትሮ መሬት ላይ ይጥለዋል። መሬት ላይ የነበረውን አካፋ ያነሳና ልጁ መንቀሳቀስ እስከሚያቆም ድረስ ጭንቅላቱን ቀጥቅጦ ይገለዋል። ሃና በዚህ ጊዜ ድፍረቷን እንደምንም አድርጋ ታሰባስብና ቀስ ብላ ስትመለከት ቤን እስካሁን ልጁን በአካፋ እየቀጠቀጠው ነበር። ምንም ጊዜ ሳታባክን የመኪና ቁልፍ ታነሳና እየሮጠች ወደ ውጭ ወጣ። መኪና ከፍታ ወደ ውስጥ ከገባች በኋላ መኪናውን ለማስነሳት ቁልፉን ለመሰካት ስትሞክር ይዛ የመጣችው የተሳሳተ ቁልፍ እንደሆነ ይገባታል። ዞር ስትል ከአጠገብ ሌላ መኪና ቆሞ ነበር። ቶሎ ብላ ወደ ሁለተኛው መኪና ልትሄድ ስትል ቤን መጥቶ መንገዷን ዘጋባት። በድንጋጤ ቀስ ብላ ወደ መኪና ውስጥ ገብታ ቆለፈችው። ውስጥ ስልክ እንዳገኘች ወደ ፖሊስ ጣቢያ ደወለች። በድንገት ቤን የመኪና ቁልፍ ያነሳና ቀስ ብሎ ወደ ላይ ያወጣ አንሎክ የሚለውን ተጭኖ መኪናውን ይከፍተዋል። እሷም በፍጥነት ከውስጥ ሆና መኪናውን ሎክ የሚለውን ተጭና ትቆልፈዋለች። ካሁን ምን ሊያደርግ ነው ብላ እየተጨናነቀች ዞር ስትል ከመኪናው መስኮት አጠገብ አልነበረም። ወዲያው የመኪናው የኋላውን በር ቀስ ብሎ ወደ ላይ ይከፈታል። በፍጥነት የመኪናውን በር ከፍታ ወደ ውጭ ልትወጣ ስትጣደፍ ይዞ ጎትቶ ወደ መኪና ውስጥ ከተታት። መኪና ውስጥ በደንብ አድርጎ ቀጥቅጦ በሚያሰቅቅ ሁኔታ ይገላታል። አሁን ላይ ከዛ ሁሉ ህዝብ የተረፉት ሉሲና እግሯ ደግሞ ክፉኛ የተጎዳችው እህቷ ብቻ ነበረች። ሉሲ የእህቷን ጸጉር እየደባበሰች አይዞሽ እያለች ልታጽናናት ሞከረች። እህቷ ግን በጣም ተዳክማ ስለነበር ምንም አይነት ቃል መልሳ ማውጣት አልቻለችም ነበር። ሉሲን በዚህ ጊዜ ይህንን ነገርማ መቋጨት አለብኝ በማለት ከገንዳው ትወጣለች። በቀስታ ወደ ባልኮኒው እየተራመደች በአይኗ ደግሞ ዙሪያዋን እየቃኘች እያለ ተመስጣ ስለነበር መሬት ላይ የነበረውን ራሱ የተሰባበረ መስታወት አላየችውም ነበር። በቀጣይ ሰከንድ በሚያስደነግጥ ሁኔታ ቤን ፊት ለፊቷ ይመጣባታል። በዛች ቅጽበት መኪና ወደ ግቢው እየገባ ስለነበረ ማን የመጣው ብሎ ለማየት እሷን ይተዋትና ወደ ላይ ይሰቀላል። የመጣው አደም ነበር። ልክ ወደ ቤት ሲመጣና ሁሉም ነገር ተደምስሶ ሲጠብቀው ምን እየተካሄደ ነው እያለ መሬት ላይ የወደቀውን ፎቶ አንስቶ ልክ ብድግ ሲል ከኋላው ቤን ይመጣል። በዚህም ጊዜ አደም ጆሮ ስለማይሰራ ከኋላ ምንም ይምጣምን የሚያውቀው ነገር አልነበረም። ሉሲ አባቷ ላይ ምንም ነገር እንዲደርስ ስለማትፈልግ ከኋላ ትመጣና የቤንን አቴንሽን ከሰረቀች በኋላ እየሮጠች ትሄዳለች። እሱም በፍጥነት እሷን እየተከተላት በመጨረሻም ይይዛታል። ነገር ግን በሚያስገርም ሁኔታ ልክ እንደያዛት እሷን ለመግደል አልነበረም የተጣደፈው። በምትኩ እጁን ቀስ አድርጎ ወደ እሷ አስጠግቶ እጇን ይይዛታል። እስካሁን ይወደኛል እንዴ በማለት ቀርባ ለማሳዘን በምትሞክርበት ጊዜ ጣቷን ቅንጥስ ያደርገዋል። በዚህም ጊዜ በሌላኛው እጇ ቁስሉን ጫን ታደርግበትና በስቃይ ሲጮህ ቶሎ ብላ ጊዜ ሳታቃጥል ከአልጋ ስር ትገባለች። እጁን እሷ ወደ ተደበቀችበት ቦታ እየላከ ልክ ሊደርስባት ሲል ኤረን ትመጣና የእሱን አቴንሽን ትሰርቀዋለች። ኤረንን መሬት ላይ ያፈርጣትና በጥፍሩ ጀርባዋን ይቀዳታል። ሉሲ በፍጥነት እህቷን ለማዳን ስትሞክር ሁለቱን በደንብ አድርጎ ይመለከታቸውና መልሶ ሉኪን አታክ ለማድረግ ይሞክራል። ፊቷን ሁለት ቦታ ሊገነጥልላት ሲል አጎትየው ፊሽካ ይነፋል። እየሮጠ ወደ አደም ይሄድና እግሩን በኃይለኛው ይነክሰዋል። ሉሲ እየሮጠች ሂዳ መሬት ላይ ባገኘችው አካፋ ቤንን ብትመታውም ነገር ግን እሱን በመጉዳት ፋንታ አካፋው ለራሱ ይሰበራል። ተነስቶ በአንድ ምት መሬት ላይ ይጥላታል። አደም በዚህ ጊዜ ልጁ ስትመታ ሲያይ በጣም ይበሳጭና አደምን አስተኝቶ ባለው አቅም በሙሉ ቢደበድበውም ነገር ግን ቤን ያለው አቅም ከማናቸውም ጋር ሊወዳደር ስለማይችል በፍጥነት አደምን መሬት ላይ ይጥለውና እንደ ልቡ ይቀጠቅጠው ጀመር። እህታማቾቹ የእሱን ትኩረት መሳብ ስለፈለጉ በኃይለኛው ይጮሃሉ። አደም ታዲያ በዛ ጊዜ መሬት ላይ የነበረ አንድ ጠርሙስ ያነሳና ከሰበረው በኋላ የቤን ልብ ላይ ይሰካዋል። ቤንም በዚህ ጊዜ ራሱን ስቶ ይወድቃል። ሁሉም ነገር አለፈ፣ አሁን ላይ ሰላም ነን እያሉ በደስታ ሊተቃቀፉ ሲሉ ቀስ ብሎ ቤን ከኋላቸው ይነሳል። ከሱ ቀረብ ብላ የቆመችው ሉሲ ስለነበረች ዘሎ እሷን ይገፈትራታል። ከላይ የነበረው መስታወት ተሰብሮ አንድ ላይ ወደ ታች እየወደቁ እያለ አባትየው እንደምንም ብሎ የሉሲን እጅ ይዘዋል። ቤን ደግሞ ባላንሱን ስቶ የተሰበረው መስታወት ላይ በጀርባው ይወድቃል። በዚህም ሁኔታ ቤን እንደሞተ ፖሊሶችና አምቡላንሶች በቦታው ተገኝተው የተጎዳችውን እህት ይዘው እየሄዱና ሉሲና አባቷ ደግሞ አንድ ላይ ቆመው የሚፈጠረውን ነገር እየተመለከቱ ፊልሙ እዚህ ጋር ያበቃል። ከተመቻችሁ ሰብስክራይብ፣ ያልተመቻችሁ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ።